ያለችው ፊት ለፊት ነው። ወደድክም ጠላህም ታመጣጣለህ። እሺ ኬት እናምጣው? አንላቀቃት ማለት ምንም አንተ ሌላ ነገር ነው የምትፈልገው? ኖ ረፊ አትበላት ነው። እስከ ዛሬ እኮ ታገሰን አይደል? እስከ ዛሬ ታገሰን ያለ ፍላጎቱ ልጁ እኮ እስከ ዛሬ ወስደው እኮ የት እንደወሰደች አሁን አልሰማህም እኮ መጥቶ ይንገረን። እሺ እኮ ተረጋጋ። እኮ ምላችሁ ችግር የለውም። መጥቶ እኮ ይናገር ልጁ ገባ ይናገር ይምጣ። መጀመሪያ ተረጋጋ። ደብሮ ምረጋጋው ካንተ ጋር ደብሮ ምረጋጋው። ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬም እንግዲህ ወደ እናንተ ተመልሰን መተናል። እስካሁን አብርሃምን አላገኘነውም። እያያችሁ ነው። ብዙ ቦታ አብርሃም ለመፈለግ ብዙ ነገር እያደረገ ነው። እኔም ሩታም እንደዚሁ ሌሎች ሰዎች እና እስካሁን ግን አላገኘነውም አብርሃምን እና ዛሬ ግን ያው ሄርሜላ በግድም ቢሆን በስልክ አውርተናል ይዤው እመጣለሁ ብላናለችና ሲሩታ ያንዳንድ የምትዩ ነገር ካለ እኔ በጣም ደክሞኛል። ምክንያቱም የሰው ልጅ ያለ ፍላጎቱ ማስገደድ ተገቢ አይደለም። እኛ በፍላጎቱ ነበር አብርሃም የፈለገው ነገር እንዲያደርግ ያደረግነው። አንዳንድ ሰዎች ግን አብርሃም ያልፈለገው ነገር በግድ እንዲያደርግ እያስገደዱት ነውና ብቻ ግን እስቲ ዋናው እንዲመጣ ነው የምንፈልገው እኛ። አዎ ያው ትንሽ ለመረጋጋት ሞክረናል። ያው ብዙ ነገሮችን ለማድረግ ብዙ ርቀት ሄደን ነበር፣ ብዙ ነገር ሞክረን ነበረ። ነገር ግን ያው እኔና ይፋ ነበር ይሄንን ነገር ስናደርግ የነበረው። ያው ዴቭን ቢያውቅ ማለት ነው ያለበትን ቦታ ቢያውቅም፣ ነገር ግን ሊነግረን ፈቃደኛ ስላልሆነ በእኛ በራሳችን መንገድ ብዙ ነገሮችን ለማድረግ ሞክረን ነበር። ያ አልተሳካም። ስለዚህ ያው ዴቭም እዛ ያሉትን ሄርሜላንም አናግሮ ዛሬ እንግዲህ እንደምትመጣ ነግሮናል። በእርግጠኝነት አብርሽንም ይዛው እንደምትመጣ እርግጠኛ ነኝ። ምክንያቱም ይዛው ካልመጣች ሌላ ነገር ውስጥ ነው የምንገባው። ማይሆን ነገር ውስጥ ከምንገባ ይዛው ትመጣና እሷ ከኛ ህይወት ትወጣለች ማለት ነው። ሲጀመር በጣም ነው የሚደብረው። ኦሬዲ እሱ የራሱን ነገር መርጦ እስከኖረ ድረስ ሰው ህይወት ውስጥ ገብቶ እንደዚህ መበጥበጥ በጣም ሼም ይደብራል። ስለዚህ በጣም ደግሞ ማወቅ ፈልገው ነገር አለ በጣም ማለት ነው። ምክንያቱም አብርሃም እኛ ጋር ሆኖ ብዙ ነገራቶች እያላችሁ ነበር። አንድ ቀን 2 ቀን 3 ቀን ጊዜ ስጡን እያላችሁ ነበር። ያው የብዙ ቀን ሄርሜላ ጋር ነው የቆየው። እስቲ አብርሃም ምን እንደሆነ ምን አይነት ሰው እንደሆነ ሁላችንም ማየት እንፈልጋለን። በጣም ማየት የፈለኩትም እሱ ነገር ነው። ምክንያቱም አቡዜም ሆነም ሌሎች ሰዎች ከሄርሜላ ጋር እንድትሆኑ ብዙዎቻችሁ እያደረጋችሁ ነበር። አብርሃምና ሄርሜላ ሆነዋል። እስቲ ምን ሆኖ እንደመጣ ምናምን ነገር ይፋት ተሳሳት ይቅርታ ከነገር ስለወሰንኩኝ ግን አትሳሳተኛ። ከሄርሜላ ጋር እንዲሆን ከሩታ ጋር ከዚህ በፊት ተገናኝተን አውርተናል። እናንተ ከሄርሜላ ጋር እንዲሆን ነው የምትፈልጉት ምናምን። እኔ በፍጹም ከሄርሜላ ጋር ይሁን የሚል ምንም አይነት አስተያየትም ምንም እንዲህ ልላችሁ አልችልም። ገባችሁ አይደል? እኔ ዋናው ነገር ምንድነው ወንድሜ ጤነኛ ይሁን ነው በቃ። እናንተ ጋር እንግዲያው የሰው ልጅ ምን ማድረግ ትችላላችሁ? በቃ ወደ እናንተ ሲመጣ አብርሽሽ እናንተ ጥፋት አላጠፋችሁም ሊሆን ይችላል እኮ አጥፉም አታጥፉም እኔ ያ ጉዳይ አይደለም። እኔ ያየሁትን ነው አይደል ማውራት የምችለው። እናንተ ጋር ሲመጣ እንግዲያው ልጁ ትላንት ማቆ አብርሃም ሊሆንልኝ አልቻለም። እናንተ ደግሞ ትላንትና ማቆ አብርሃም ነው እያላችሁ ነው። ገብቷላ? ስለዛ ደግሞ እኛ መሞከር ያለብን ነገር መሞከር ነበረብን። አብረን የምናየው ይሆናል። እንግዲያው ሄርሜላ ደውዬላት በስንት ግን ነው በቃ በጣም እዚህ ችግር እየፈጠራችሁ ስለነበረ እንዲመጣ ያደረኩት በስንት ግን ነው። ስለዚህ ሕክምናውን መከታተል ለቆ እየተዝናና ነው ማለት ነው። ሐሳባችሁ ፍላጎታችሁ ምን ነበር ማለት ነው? ይዝናናም ሕክምናም ላይ ይሁን ምንም አላወቅም እኮ ምንም ላይ እንዳለ እኔ ላንተ ነግሬያለሁ። አብርሃም እንዲህ እያደረገ ነው ወይ ደግሞ እንደዚህ እየተደረገ ነው። ሩታ ራሱ ቤት ጠርታኝ እኮ ስታናገረኝ እኔ እንደዚህ እየሆነ ነው አላልኩም። በቃ እሱ ለሕክምና ወይ ጤንነቱ እንዲመለስ መሞከር የነበረብን ነገር ስላለ እንዲሞክር ከሄርሜላ ጋር ሄዷን ነው ያልኩት እኮ። መለሳችሁት? እሺ አብርሃም ጤነኛ ነው አብረን እናያለን። እኔም እኮ አላገኘሁትም። አሁን እኮ አብረን ነው ልናየው የመጣ ያልታመመ ሰው ታሟል እያላችሁ ሲጀመር ይቅርታ እዚህ ጋር መከራከሩ ሳይሆን አስፈላጊ ነገሩ ያው እናንተ ፍላጎታችሁ እሱ ደና አይደለም ብላችሁ ነው ኦሬዲ ያመናችሁት። እሱ ነገር ለማረጋገጥ ከሷ ጋር አልነበረ መላክ የነበረባችሁ። ኢትስ ኦኬ ኦሬዲ ያ ነገር አልፏል። ባለፈ ነገር ላይ መጨቃጨቅ ተገቢ ነው ብዬ አላስብም። በቀደምም ብዙ አውርተናል እኔ እናንተ። ስለዚህ አሁን ግን እሷን ለማገናኘት እስከመጣ ድረስ ዛሬ ሁሉንም ነገር እንነግራታለን። ከኛ ህይወት እንድትወጣ አንተ መናገር ያለብህን ነገር እንድትናገር ፈልጋለሁ። ምክንያቱም ልጁ በቃ የራሱ ህይወት አለው። የልጅ አባት ነው። የራሱን ህይወት መርጧል። ወይ የቀድሞ ህይወቴ ነው የሚሻለኝ ብሎ የራሱን ህይወት እስከመረጠ ድረስ ከኛ ህይወት እንድትወጣ እንድትነግራት እፈልጋለሁ። ያው ምን ፈልገው አብርሃም ብቻ
ገብቷል። ሄርሜላ ጋርም ሆነ አያችሁት ያው አራቀንም ምንም ቀርም ማንንም ማየት ያለበትም ማየት የሚፈልገውን ነገር ሁሉም ያየ ይመስለኛል። ስለዚህ ልጁ ለራሱ ተውት ይመለስ ወደ ቤቱ። እንዴ ብቻዋን ነው እንደመጣችሁ ዴቪ? እኛ እሷማን ፈለገ ብቻዋን ነው የመጣችሁ? ስሚኛው ልሽ እኔ አንቺን ፈልጌ አይደለም የመጣሁት። ተረጋጉ። እኔ እሷን ፈልጌ አይደለም። አብርሃም አለ እኮ ቆይ መጀመሪያ ተረጋጉ። ስሚ ይኸውልሽ አብርሃም ይመጣል ችግር የለውም። መጀመሪያ ግን ተረጋጉ እኮ እኛ መች እናንተን ፈለግን? ሄርሜላ አብርሃም አለ ብለን ነው አይጠራሽ? ይዤ እመጣለሁ ብለሽ ነው እናንተን እንኳን ፈለግናችሁ። ቆይ ሩታ ይኸውልሽ ተረጋጊ። ምንድነው የምረጋጋው? ዳንኤል ሲጀመር ለአንተን ፈልጌ አይደለም እዚህ ጋር የመጣሁት። አንተ እንድታወራኝም አልመጣሁም። ገባ አይደለ? ስለዚህ ነው ወደዚህ አብርሃም ነው ልጅ እንዳደረግሽው ትነግሪኛለሽ። ምንም በደህና ዴቭ ለምን ነው ሌላ ነገር እንዲፈጠር የምታደርገው? አብርሃም አለ ብለን ነው አይጠራኝ? እኛ አብርሃም ይመጣል ብለንና ስለዚህ ነው አንቺ አመጣለሁ። አንድ ነገር ልንገር አንተ እኛም ፈልገን እንዳልመጣው ሁሉ እኛም እናንተ ፈልገን አለም ዴቭ ስለጠራን ነው። ስለዚህ እኛ ደግሞ የመጣ ነው አብርሃም ሄርሜላ አመጣዋለሁ ስላለችን ነው። እሺ አብርሃም የለም ተረጋጉ አይሻልም? ሁላችሁም እኮ የለም በመጀመሪያ ደረጃ ወደድክም ጠላህም ታመጣችሁ። ስለ ጸባይ አንቺ አትንገሪኝ በእናትሽ። አይደብራችሁም እንዴ እናንተ ሰው ህይወት ውስጥ ገብታችሁ እንደዚህ ስታመሱ? አንቺ በቃ አይፈልግሽም አይደል እንዴ? ለምን ከህይወታችን አትወጪም? ሲጀመር ልጁ ነው እንዴት እንዳደረኩት ነበር ያታለኝ። ኖ አይደል አንድ ዳሪ ባለፈውትም እናንተ ተጋጅተናል። እየሰማኸኝ ነው? ልጁን ፈልጎ አይደለም ሄርሜላ ጋር ሄደው በግድ ነው። እሱን በምን እርግጠኛውን ካለ እንዴ እርግጠኛው እየነገርኩህ ነው። አንተ ጋር ፈልጎ እንደመጣ እርግጠኛ አይደለም። አይኔ እንዴት ልክደዋለሁ? ሰዎች ይዘውት እየሄዱ እንዴት አይኔ ልክደዋለሁ? ሰማኝ እኛ እንዴ አይኔን እንዴት ልክደዋለሁ? በግድ ይዘውት እየሄዱ ይኸውልህ ኤፍሬም በመጀመሪያ ደረጃ ጸባይ ካሌለ እንደውም አቆየዋለሁ። አሁንም ህዝብ እየተጨነቀ ስለሆነና እውነት ወንድም አሳስበው ከሆነ ብዬ ነው የመጣሁት እንጂ ገና በጣም 2 ሳምንትና 3 ሳምንት እና አብርሃም እረፍት ያስፈልገናል። እሱ የምናየው ነገር ይሆናል። አብርሃም ይምጣና በራሱ ፍላጎት ካንቺ ጋር መዝናናት ከሆነ በራሱ ፍላጎት ካንቺ ጋር መዝናናት ከፈለገ ይዝናና። እኛ እኮ ያልገባ ነገር ምን እንደው ታውቃለህ? መጥቶ እኔ ከሄርሜላ ጋር ነው መሆኑን ፈልገው ካለ ይሁን እኮ። አሁን ምን ሰማኝ አይደለም? አሁን በመጀመሪያ ደረጃ ሄርሜላ ይዛው ትመጣለች ብዬ ነበረ። ሄርሜ ይዘሽ ትመጫለሽ ብዬ ነበር በመጀመሪያ ደረጃ። ከዳኒ ጋር መምጣትሽን ጭራሽ አልጠበቅኩም ነበረ። መምጣትሽ ግን አሪፍ ነገር ነው። ገባሽ አይደለም? ግን አሁን ዴቨል እግዚአብሔርን ያቶ ነው ሐሳብ ልቀበሉ አልችልም። ምክንያቱም ማለት ነው እኛ 4 ቀን 5 ቀን ሙሉ እኔና ሩታ ለፍተናል አብርሃም ለማግኘት። ስለዚህ ባለው እኛ እሷን ካገኘናት አንለቃትም። ይኸውልሽ አብርሃም ነው ሌላ ነገር ምንም ነገር አይፈጠርም። እቺ ልጅ ነው መያዝ ያለብን። አሁንም እየሰማኸኝ ነው ዳኒ? እሷ ካልፈቀደሽ ማግኘታችን ሚዲሽ አምጣው። ስለዚህ ባለው ወደነው ያለችው ሩታ ከየት ታመጫለሽ? ያለችው እኛ ፊት ለፊት ነው። ወደድክም ጠላህም ታመጣታለሽ። እሺ ከየት እናምጣው? አንላቀቃትም ማለት ምንም አንተ ሌላ ነገር ነው የምትፈልገው? ኖ ረፊ አትበላት። እስከ ዛሬ እኮ ታገስን አይደል? እስከ ዛሬ ታገስን ያለ ፍላጎቱ ልጁ እኮ እስከ ዛሬ ወስደው እኮ የት እንደወሰደችው አሁን አልሰማህም እኮ መጥቶ ይንገረን። እሺ እኮ ተረጋጋ። እኮ ምላችሁ ችግር የለውም። መጥቶ እኮ ይናገር ልጁ እኮ ይናገር ይምጣ። መጀመሪያ ተረጋጋ። ደብሮ ምረጋጋው ካንተ ጋር ደብሮ ምረጋጋው። ስለዚህ እኔም ካንተ ጋር ተረጋጋም እኮ ልጁ ይምጣ። ለምን እንደውም አይመጣም? ለምን? እሺ እናምጣው። ሂድ የፈለክበት ሂድ። እሺ አንተ ተወልኝ። እኔ እንዴት እንደማመጣው ሳይሆን እሷ ምን አጣው ነገር የለም። ኤፍሬም ከእሷ ጋር ልትጣላ ነው? ምን ሆነ ነው አንተ ኤፍሬም? እኛ ከነሱ ጋር አሁን የምናወራበት ምንም ጊዜ የለም። ግን ደግሞ አንተ በስትክክል ወንድሜን ብላችኋል። ከዛ ባለፈ ደግሞ አንተም ወንድሜን ማግኘት ፈልጋለሁ አገናኝ ስላልከኝ ነው እዚህ ድረስ የመጣሁት። ገባህ አይደለ? እንጂ ይሄን ትርክ እኔ ምንም መስማትም ሰልችቶኛል። ከዛ ባለፈ ደግሞ አብርሃም ደና ነው በጣም አንቺ ሴትዮ አንቺ የፈለገሽ የለም አብርሃም ነው የፈለግነው። አፋፌን አትበለኝ። አስፈላጊ ከሆነ አላመጣውም። በጣም ደና ነው። ካንተ ሲርቅ ደግሞ ደና ይሆናል። እኔ ደግሞ በግድ እንድታመጪው አደርግሻለሁ። በግድ እንድታመጪው አደርግሻለሁ። አሁንም ዳኒና ዴቭን አክብሬ ነው የሰማሽኝ ነው የፈለከው ወይስ ምንድነው? ምንም አልፈለኩም። የሆነውን ነገር ምላሽ ብትሰማ ይሻላል እኮ። እኛም ከሷ ምላሽ አንፈልግም። አብርሃም ነው የምንፈልገው። ክሩ ምን ያደርግልናል? እሺ ይገባኛል። ምንድነው የሚሰማው? ሰው ህይወት ውስጥ ገብታ ማመስ ምን ይሉታል? ላይፍ እንደማይፈልጋት ነግሯታል አይደለ? የራሱን ትዳር እንዴ በጣም ሺህ ምክሩ አንቺ ነው አታውቂም እንዴ? አይደብርሽም? ይሄንን መስማት የምንችለው ቆይ አንድ ነገር ልጠይቅልህ። አንተ ዴቭ አብርሃም ይመጣል ነው ያልከን? በቃ ያው አብርሃም ይምጣ። በቃ ሌላ ወሬ ከነሱ ጋር አንፈልግም። ዴቭ ሲጀመር ማለት ነው ኤፍሬም እኔ ነገርኩህ እኮ አብረሽ መጀመሪያ ሲጀመር አብሯት የሚመጣ መስሎ የነበረ ሁለታቸው ብቻ መምጣታቸው እንደውም ለኔ ደስ ብሎኛል። ምክንያቱም እናንተን ማናገር ፈልግ ነበር ሁለታችሁ፣ አንቺንም ሄርሜላንም። አሁን እኔ የምፈልገው ነገር አንድ ነገር አለ። አብረሽ ደናም ይሁን አይሁንም ትናንትና በነበረበትም ይሁን አይሁንም
እኔ የሁለታችሁን ጭቅጭቅ በልጁ ፊት ሁለታችሁ ስትጨቃጨቁ ማየትም አልፈልግም እና ደግሞ ልጁን ህይወቱን እንዲኖር ተውት ልላችሁ ነው። እሺ እኮ ይምጣ አብርሃም። እና ደግሞ እኔ አንድ መናገር የምፈልገው ነገር አለ። ኤፍሬም ለምን አትረጋጋም ግን? እኔ ወንድሜን ምናምን ብለክም ማምጣት አለብሽ ወንድሜን ማየት አለብኝ ስላልከኝ ነው። ገባህ አይደለም? ከዛ ባለፈ ደግሞ እነሱም እውነትም ተጨንቃችሁ ከሆነ ምንም ችግር የለውም ታገኙታላችሁ፣ ሰላም ትሉታላችሁ። ከዛ በኋላ ወደ ምንነበረበት ቦታ እኔ ወሰድኩበት ቦታ ተመልሶ ይሄዳል። አለቀ። በጣም ተጨነቀ ስለሆነና አብርሃም የት ሄደ አፋፌን አትበሉኝ። አብርሃም የት ሄደ ያላችሁ ስላሰባችሁ ነው። ጸባይ ከሌላችሁ ደግሞ ኦኬ አንቺ ጸባይ ያለሽ ነው ማለት ነው። ግዴታ እንዳንቺ ማስመሰል አለብን ጸባይ እንዲኖር ሰከን ብላችሁ ወንድማችሁ እንደሚፈልግ ሰው በስተክክል ስርዓት ባለው መልኩ እንጂ አሁን እሱ መጥቶ እንድበጠበጥ አልፈልግም። አንቺ ስለ ስነ ስርዓተኛ ኖ ስለ ስነ ስርዓተኛ አታስተምሪንም። መጀመሪያ አንቺ ስነ ስርዓት ያዢ። ባለ ትዳር የሆነ ወንድ ይዘሽ እየሄድሽ ስነ ስርዓት አንቺ አታስተምሪንም። እኔ ደግሞ ወንድሜን አላፈዝም ይቅርታ አድርግልኝና ማለት ምንም ያፈዘዝኩት ነገር የለም። እስኪ ከመረጃ ጋር አውሩ። እስኪ ሁለታችሁ ቆይ እስኪ ተረጋጉ። ምን ሆናችሁ? ምንም የሚያስብል ነገር አይደለም። በጣም ትክክል ነው ልጁ እንዴ የሰማይ ነው ዴቭ። እኛ አብርሃምን ለመፈለግ ብዙ ዋጋ ከፍለናል። ስለዚህ እቺ ልጅን ለማግኘት ብዙ ዋጋ ከፍለናል። ዴቭ ለምዶ ማትረዳኛ? እሺ ልክ ነው። አውርተህ ጨርሰሽ ችግር የለውም። ስለዚህ አውርተህ ጨርሰህ አይደለም እና እኛ የምንፈልገው የሷ ወሬ አይደለም፣ የሷ የሆነ ነገር አይደለም። የምንፈልገው አብርሃምን ነው። አብርሃም ተወሰደን አብርሃም ያለበት ይመጣል እያለች እኮ ለምን ቀድማ እንደመጣች ራሱ እኮ ምን ለምን መጣች ብለህ አልጠየካትም? እሺ ለብሬ መጣችሁ እኛ የሷ መምጣት እኛ አንፈልግማ። እሺ ስለዚህ የሷ ማፈልገው ነገር ታዲያ ተረጋግተህ ጠይቃት መጀመሪያ። ለምን መጣችሁ? ለምን መጣችሁ? አንተ እኮ አንተ ማንም ሰው የጠራ የለም። ያው እንደ እኛ ልቀቂኝ ሩታ ልቀቂኝ መከተል ይኸውልሽ እኔ እዚህ ጋር ያንቺና የእሷ ጉዳይ አይደለም ያዘኝ፣ የአብርሃም ደህንነት ነው የሚመለከተኝ። ገባሽ አይደለ? ትሰሚኛለሽ? ኤፍሬም ከጎኔ ስላለ ወይ ደግሞ ምናምን ነገር አይደለም። እኔ እየፈለኩ ያለው ልጁ ደህና መሆኑንና መጥቶ በጤናው ይናገር። ገባሽ አይደለ? እኔ ከሄርሜላ ጋር ስለመጣው ከሄርሜላ ጋር ይሁን እያልኩ አይደለም። እሺ እናገር አይደለም የሆነ ሌላ የማይመስል ነገር ታዩምጣሽ ዳኒ የምትፎግረው ሂድና የፈለግሽውን ነገር ማለት ትችያለሽ። ሂድና ፎግር። አሁን ግን ወደድክም ጠላህም ልጁን ካደረጋችሁበት ታመጡታላችሁ። ተሰሚኛሽ? እዚህ ጋር የኔ ፖይንት አሁን የአብርሃም ደህንነት እንጂ የእናንተ ጉዳይ አይደለም። ገባሽ አይደል? እሺ የኛ ጉዳይ ካልሆነ ከኛ ጋር መተነምሩ የምታወራው አብርሃምን ይዘውና እሺ የኛ ጉዳይ ካልሆነ ተረጋጋ። አላመጡ እንደምን አይነት አማርኛ ነው ታወራው? ሶስት አይነት ወሬ ነው ታወራው። እኔ ጋር ነው እንደ አብርሃም ያለው ችግር ምንድን ነው? ንገራት ለሷ ጠይቃችሁ። ቆይ ኤፍሬም እስኪ ተረጋጋ። የት ተገናኛችሁ? ኤርሚ ከዳኒ ጋር አንድ ላይ አይደሉ እንዴ? መገናኘት አይጠበቅባቸውም እኮ። ሰማኝ ኤፍሬም አቻ ከኔ ጋር ነበር እንዴ? ምንድን ነው አንተ የምታናድረኝ? ተረጋጋ እንጂ። ችግር ምንድን ነው ከኔ ጋር አልገባኝም። እንዴ ሌላ ነገር ሌላ ችግር አለብን እንዴ ከዳኒ ጋር ወይስ ሌላ ነገር ችግር አለ ማለት ነው? ይኸውልህ ዴቭ እኔ አንድ ነገር መናገር ፈልጋለሁ። ኤፍሬም በመጀመሪያ ደረጃ ስለ ወንድም እንደምትጨነቅ ሰው አታስመስል። ከዛ ባለፈ ደግሞ ደና እየሆነ ነው። ስለ ወንድም ደህንነት እየተጨነክ ከሆነ ደና ነው። እኔ ጋር ደግሞ መሆኑ በዚህ ልክ አይረብሻችሁ። ይመለሳል ወደ ቀልቡ በጊዜ ሂደት። ሁሉም ሰው እየተጨነቀ ነው። ስለዚህ በጊዜ ሂደት አብርሃም ወደ ማንነቱ ይመለሳል። አሁን ደግሞ አንዴ ስለላውበት ልጨርስ ተወረው ወሬ ምንም ደስ አይደለም ዴቭ። የሰው ልጅ መጀመሪያ ወደ ማንነቱ ይመለሰው ሲታመም ነው። ሲጀመር አንተ መታመሙን እናንተ ሁለታችሁ ስላላመናችሁበት በእንደዚህ ጉዳይ ብዙ አንከራከር። ሩታ መታመሙን እኛ ታመዋል እያልናችሁ ነው። እናንተ ደግሞ እስከዛሬ ድረስ መታመሙን አላመናችሁ። እሺ ሄርሜላ ጋር ሄዶ ምን አይነት ውጤት እንዳወጣችሁ ንገሩን። አዎ እኮ ያንን ወስዳችኋል አይደል? አንድ ነገር ስማኝ፣ ሄርሜላ ጋር 4 ቀንም 5 ቀንም ቆይ አይደል? ስለዚህ አብርሃም ውጤት እኛ ምን ነው እናንተ ብቻ ናችሁ። ምንም ማወቅ ፈልጋለሁ እኮ። እሺ ይምጣሽ እንወቅ። ኤፍሬም አሁን እንደዚህ ሆነ እየመጣ ነገ ልጁ ድጋሚ እዚህ ጋር ይደቅ ወይስ ሌላ በሽታ ውስጥ ይግባ? ለምን ማንረጋጋው? በስነ ስርዓት አይደለ? ደህና ነው አይደለ? ለምን እናንተ ደህንነቱን እኮ አመናችሁ አይደል? ደህና ነው። ስለዚህ አብረን ሄደናል፣ ደህና ሆኗል። ስለዚህ ይመጣል፣ ታዩታላችሁ አላችሁ አይደል? እኔ አብርሃም ደህና ነው አላልኩም። ይቅርታ በመጀመሪያ ደረጃ ስለ አብርሃም ደህንነት አላወራም። ይኸው እያወራች እኮ ነው እሷ። ደህና ነው እያለች ነው እሷማ። እሷ ጋር ነበር 4 ቀን ነው 5 ቀን እኔ ጋር ነበር። ሰው ደህና ነው እያለች ነው። ስለዚህ አንተ የአብርሃም ጤንነት አሳስበዋል። ስለዚህ ማየት ትፈልጋለህ። ቆይ አንድ ነገር ቆይ አይደለም ማየት ትፈልጋለህ። ስለዚህ ይዘው ትምጣና እኛ ምን ነው ዳኒ ለብሮ ጨቀጨቁን ፈጥረው ትምጣና ይታይ። አይ መምጣቱ እኮ አይቀርም። በመጀመሪያ ተረጋጋና የሰውን ሀሳብ አስጨርስ ኤፍሬም። በመጀመሪያ ደረጃ ምንድነው ሀሳብሽ? እስቲ ንገሪ። ይኸውልህ እምቡር ስላልኩ ወይም ደግሞ እዚች ጋር እንደ ፌንጣ ስንነጠስክ ምንም ተፈጥረው ነገር የለም። በመጀመሪያ ደረጃ አብርሃምም ሲመጣ ሰላማዊ በሆነ መንገድ ልጁን ሰላሙን ሳትረብሹት አግኝቻችሁ ሰላምታ አቅርባችሁላት እንዴት ነበረ? ምን ያህል ነገር አሳለብክ? አመመህ ወይስ ተሻለህም? የፈለጋችሁት ጥያቄ መጠየቅ ትችላላችሁ። አንድ ሀሳቤን አስጨርሰኝ፣ ከዛ በኋላ የፈለከው ማውራት ትችላለህ። ከዛ ባለፈ ስለ ደህንነቱም ተጨነቃችሁ መጠየቅ የምትፈልጉትንም መጠየቅ ትችላላችሁ። እንደገና ደግሞ ሉሌንም ማየት ካለበት ሉሌንም እንደፈለገ አድርጋችሁ ማየት ትችላላችሁ። ከዛ በኋላ ግን መልሼ ይሄዳል። ምክንያቱም አንድ ያስጨርሰኝ። ተረጋጋ፣ ቀስ በል። ከዛ ባለፈ ይሄን ነገር
እናንተ እንደዚህ እዚህ ጋር መታችሁ አሁንም ጭንቀት ውስጥ ፈጥራችሁበት ልጁ 1-5 ቀን እረፍት ስትረስ አለ የለበትም። ስለዚህ 1-5 ቀን እረፍት አግኝቷል። አሁንም እንድትረብሹት ስለማልፈልግ ለአብርሃም ስትሉ ሰላማዊ ሆኖ አንተም ለኔ መናገር የምትፈልገው ነገር ካለ ቀዝቀዝ አልኩ ወይ ደግሞ ቴክስት መላክ ትችላለህ። እዚህ ጋር እምብሩምብሩ ማለት አንድ ነገር ልንገርሽ። እኔ ደግሞ አንድ ጥያቄ ሲሮን ነው ወንድምህ ማመጣለህ። አንድ ጥያቄ ልጠይቃት ለሷ። የሰው ልጅ ያለ ፍላጎት ራሱ ያልፈለገው ነገር ማድረግ ተገቢ ነው? እናንተ አፍዛችሁ አንድ ነገር ሰማይ። ቆይ ዳኒ፣ ቆይ አንዴ አዳመጥኩሽ። ስሚ አንዴ ለዳኒ ነው እየጠየኩ ያለሁት። አንተ ያለ ፍላጎት የሆነች ልጅ መታ ወስዳክ የሆነ ቦታ ላይ ስትዝናና ሰላም ይሰማል? ይሄ ልጅ ነው ፍላጎቱ ከእናንተ ጋር መሆኑንም እኮ እኛ እኮ እርግጠኛ ነን። ራሱ እኮ እየተናገረ ነው ዳኒ። ራሱ በአንደበቱ እየተናገረ ነበር። ይኸውልህ ዴቭ፣ አንዴ እንረዳዳ። ከሷ ጋርም ሲሆን እኮ ደህና ነኝ። አንዴ አትጩ፣ አንዴ ቆይ ስማኛ፣ አትጩ። ቆይ ደህና እንደሆነ አላውቅም አልክ። አንዴ ከሷ ጋርም ሲሆን ደህና ነኝ ይላል፣ ከአንቺ ጋርም ሲሆን ደህና ነኝ ይላል። አንዴ ተረጋጋ። ደህንነቱን እኔ አላውቅም። ምኑ ጋር ነው? ምንም የሰማሁት ነገር የለም። ከሷ ጋር ይኸውልሽ፣ ከሷ ጋር ሲሆን ደህና ነኝ ይላል፣ ከአንቺ ጋርም ሲሆን ደህና ነኝ ይላል። ደህና አረጋ። በስነ ስርዓት እያወራን ነው ዴቭ። ግራ አጋባችሁኝ ኤፍሬም። አንድ ነገር እየሰማኸኝ ነው? ያለ አብርሃም ፈልጎ ፈቅዶ ወደ ሩታ እንደመጣ በቃሉ ተናግሯል። አንድ አዳምጥ። በአንደበቱ እኔ ፈልጌው ነው ከሚስቴ ጋር የሆንኩት ከልጄ ጋር መኖር ፈልጋለሁ ብሎ በአንደበቱ ተናግሯል። ስለዚህ እኛ አሁን ምን ፈልገው አብርሃም መጥቶ እኔ በፍላጎቴ ሄርሜላ ጋር ሄጃለሁ ከዚህም በኋላ መሆኑ ፈልገው ከሄርሜላ ጋር ነው ካለ እኔም ሆንኩ ሩታም አናስጨንቀውም። ስለዚህ ይሄ ነገር ማወቅ እንፈልጋለን። ይምጣ ነው ያለው ዳኒ። ይሄኛው ጥያቄ እኮ ልክ ነው፣ የሷ ነው። በቃ የሷ ነገር እንርሳውና አንድ አብርሃም መጥቶ እኔም እኮ ካለ ችግር የለብኝም። እኔ አብርሃም እኮ አንተም ወንድም ነው አይደል? ይሄ ነገር ያስማማናል አይደል? ስለዚህ በቃ ሄርሜላ ግን እኔ መጠየቅ እንፈልገው አብርሃም ከማጋው ነው አሁን አሁን ይኸውልህ ዲቭ፣ እኔ አብርሃምን ወይ ዝም ብዬ እንደነሱ ካፌ ላይ አስቀምጬው ወይም ደግሞ ጤናው የሚያሳስበው ሰው ጋር አስቀምጬው ደህና ሰው ጋር ነው ያስቀመጥኩት። እሱም ማለት ቡዜ እህቱ ጋር ነው የተቀመጠው። አሁን አብርሃም ወደዚህ ስመጣ ነው ቡዜ ጋር ያስቀመጥኩት እንጂ ከቡዜ ጋርም አልተገናኘም ነበረ። ገባህ አይደለ? አሁን ግን ወደዚህ ስመጣ እናንተን ላገኝ ስመጣ አብርሃምን ቡዜ ጋር አስቀምጬ ነው ወደዚህ የመጣሁት። ግን ደግሞ መጀመሪያ ስታወራኝ እንዴ ሁላችንም ተሰብስበን ማውራት አለብን። ምክንያቱም አሁንም እኛ ቀደም ብለን ካላወራን የአብርሃም ደህንነት እኛ ስንጨቃጨቅ ጥሩ አይሆንም፣ እንደገና ሊወድቅብን ይችላል ስላልክ ነው እንጂ እኔ እህቱ ጋር የስጋ እህቱ ጋር አስቀምጬው ነው የመጣሁት። አዎ፣ ስለዚህ አሁንም ይመጣል። ተረጋጉ። ከዛ ባለፈ ደግሞ ብለሽ አይደል እንዴ ለምን ብቻውን ነው ይመለሳል? ደህና ይሆናል። ለ5 ቀን ተንገባገባ እንጂ ዲሪ እግዚአብሔር በጣም ነው የምታዝናኑ፣ በጣም ነው የምታስቁኝ። እግዚአብሔርን እንዴ እኔ ጋር ይሁን 3 ቀን ይሁን 4 ቀን እኔ ጋር ይምጣ እኔ መልሰዋለሁ እያለች የነበረው እሷ ጋር ነው። አመታዊ ነው ያፈዘዛችሁት። አዎ፣ ስለዚህ ቀስ ብሎ ይለቀዋል። በቃ ሁሉም ሰው ይጨነቃል። ሰው ሁሉ እንደራስሽ ነው የምትገምጪው። አንቺ የምታደርጊው ነገር እኛ የምናደርገው ነው አይመስልሽ? የምታደርጊው ነገር ሰው ሁሉ ያደርገዋል ማለት አይደለም። በቃ ኤፍሬም የፈለግከውን ነገር እንዳለ ተናገርካት። ገባ? ይበቃል። አሁን ላይ በቃ ስለ ልጁ ደህንነት እናውራ ነው የተባለው። እያስመሰልንም ይሁን ምንም ይሁን ብቻ አብርሃም ደህና ይሁን። ገባሽ አይደል ሩታ? አብርሃም ደህና እንዲሆን ብቻ እናድርግ። ካንቺ ጋር ይሁን ከሱ ጋር ይሁን የሱ ምርጫ ይሁን። በዚህ አንግባባ። አንደኛ ምርጥ ሀሳብ ነው ያመጣው። ሲጀመር አብርሃም ራሱ በፍላጎቱ አፍ አለው። እንግዲህ በአፉ ሩታ ካንቺ ጋር ሆናለሁ ካለ መብቱ ነው። ከሄርሜላ ጋር ሆናለሁ ካለ መብቱ ነው። እኔ ትናንትናም ነግሬሻለሁ እንዳይመርጥ ዴቭ ኤፍሬም ሲጀመር ምንም እኔ እናንተ እንግዲያው በቀደም እንደዛ ለመነገርም ለማቀዝቀዝ ምን ስንል እንደዛ ነገር ተዋክቦ በቃ ምንም እየተግባባን አይደለም። ተረዳችሁኝ አይደለም? እናንተ በመጀመሪያ ደህኒም ብትሆን ኤፍሬምም ቢሆን ልትረጋጉ ይገባል። ገባል? አንተም ለወንድም አስበህ ይሁን ወይ ደግሞ ለወንድም ሳታስብ ቀርተህ ይሁን አይገባኝም፣ የምታወራበት መንገድ ማለት ነው። ግን እኔ አሁን እያወራሁኝ ያለሁት ሁላችሁንም የሚያስማማ ሩታ ነው የምነግርሽ። ቢሆን እኔ የአብርሃም ጤንነት ብቻ ነው የምፈልገው። ከሄርሜላ ጋር ከሆነ ከአንቺ ጋር ከሆነ እኔን የሚመለከተኝ ጉዳይ አይደለም። እኔ የሚያሳስበኝ ጤንነቱ ነው። በቃ የራሱ ጤንነት። ገብቶሻል አይደለም? አንቺ ጋር ሆኖ ጤንነቱ የሚመለስ ከሆነ ሳይው ሄርሜላ ጋር ሆኖ ጤንነቱ የሚመለስ ከሆነ ሳይው ይሄንን ግን ምርጫ ማቅረብ ያለበት ራሱ ልጁ እንደ ሕፃን ልጅ አይደለም እኮ ወይ እንደፈለግን እንድንነዳው እንደዛ አይነት መሆን የለበትም እያልኩሽ ያለ እኔ አብርሽ ትላንትና እኮ አብርሽ በራሱ ፍቃድ ምንም አይነት ነገር በፍቃዱ የሚያደርግ ልጅ ነበር። ዛሬ ግን ሂድ ሲባል ይሄዳል እና ሲባል ይመጣል። ይሄ በራሱ እንዴት ለኛ ራሱ ጤነኛ ለሆነ ሰው የሱ ጤንነት ጤነኛ አለመሆን ይታወቃል። ምርጫውን እኮ ለራሱ መተው ነው አይደለ? ስለዚህ አሁን ኦሬዲ በቃ ያለፈውን ነገር ማንሳቱን ማውራቱን ተገቢ አይደለም። ገባ ዴቭ? ምክንያቱም ብዙ ነገር አይተን ያለፈን ሰዎች ነን እኛ። እንዴት ብትለኝ ብቻቶ አሁን እኔ ትላንትናውን ነገር የተፈጠረውን ነገር ባነሳ እዚች ጋር ያስተዛዝበናል እንጂ ምንም አይፈጠርም። ግን ደግሞ ልጁን በሰላም
በቃ ተውልን ይምጣ። ምርጫውን መምረጥ ይፈልጋል አላችሁ። እሺ ይምጣ። አሁን ቶሎ በሉ ካለበት አምጡት። እሱም ብቻ ሳይሆን ዴቭ እኔ አሁን ላይ ስለ ምርጫ ምናምን ሳይሆን እዚህ ጋር ያወራን ያለ ነው። እኔ አብርሃም ይዤው የሄድኩት እኔን እንዲመርጥ ወይም ደግሞ ሩታን እንዲመርጥ አይደለም። በመጀመሪያ ደረጃ ደና ሲሆን አብርሃም ወይም ደግሞ ወደ ጤናው ሲመለስ ወይም ደግሞ በራሱ ኮንፊደንስ ያለው ሰርቶ ወጥቶ የሚገባውን የስራ ሰው የሆነውን አብርሃም ያ በስትክክል ህይወቱን መምራት የሚችለው ቤተሰቡን ማኔጅ ማድረግ የሚችለው አብርሃም ሲመለስ የፈለገውን ህይወት መምረጥ ይችላል። ከዛ በኋላ ግን ያኔ ደና ሆኖ አብርሃም ሩታን ከመረጠ እኔ ምንም ማንም ሰው ህይወት ውስጥ አልገባ አልችልም። ግን ከነሱ ያራኩት አንደኛ ነገር አብርሃም ሂድ ሲሉት ይሄዳል፣ ግባ ሲሉት ይገባል፣ ውጣ ሲሉት ይወጣል። ለምን እሱ ምንም ቢሆን ወንድም ነው። ከዛ ባለፈ የልጅ እናት ናት። ግን ደግሞ በዚህ ልክ የሆነን ነገር መምራት ምናምን የሚባል ነገር የለበትም። ወንድ ልጅ ነው፣ ራሱን መምራት አለበት። አለቀ። ልጨርስ አንዴ። በራሱ እንዲመራና በስትክክል ወደ ራሱ ቀልብ ተመልሶ ሩታ እንደዚህ ሄርሜላ እንደዚህ ማለት መብት አለው። ይሄን ነው የምፈልገው እንጂ እኔ አብርሃም እያየሁት ቤት ውስጥ ቁጭ ብሎ ቡና እየጠጣ ላየው እኔ ፍቃደኛ አይደለሁም። ይቅርታ አድርግልኝ። አንቺ እኮ ማየት አይጠበቅብሽም። ማን ይዋለሽ? አየሽም አላየሽም ማን ይዋለሽ? በግድ እኮ ነው እያየሻለሽ እኮ ሲጀመር ገባሽ አይደል? ይሄን ነው መለከተኝ። አንቺን እኮ ይፈታሽ አንቺን እኮ ነው የፈታሽ። ወይ ደግመሽ አግቢውና ስልጣንሽን አሳይኝ እንዴ! በደንብ አድርጌ ነው አሳይሽ። ይኸውልሽ አንድ ነገር ልንገርሽ። ከዚህ በፊት ይኸውልሽ እኛ በህይወት ውስጥ ዘው ብለሽ የገባሽ ሳትፈለጊ የመጣሽው አንቺ እንጂ ማንም አይደለም። ገባሽ? ሰው ህይወት ውስጥ ዘው ብለሽ ነው የመጣሽ። በቃ አይፈልግ አንቺ ማለት ነው ከጀመረ በኋላ ዘው ብለሽ መተሻል። ማንም ታይባክሽ የሰውን ህይወት ነጥቆ ምን እንደዚህ መንቀባረር አለ እንዴ? በጣም ሼም እኮ ነው። ፈሪ በጣም ያሳፍራል። ሄርሜላም ሩታም አትከራከሩ። ለምን አታድም እንዴ? ደብላጀር ነው። እሺ አሁን እኔ በጣም እየታዘብኩ ያለሁት ነገር አንድ ነገር ልንገርህ። በእውነት ነው እዚህ ጋር የአብርሃም ደህንነት ማንም ሰው እየተመለከተ እስከማይመስል ድረስ ነው እያደረግን ያለ ነው። አሁንም ማለት ነው የፈለግሽውን ያክል ሩታ ሳይዱን መቀየር ትችያለሽ። እኔ ካንቺ ጋር ይሁን አይደለም ከሷ ጋር ይሁን አይደለም አብርሃም ደህና ይሁን። ምክንያቱም ትናንትና ካንቺ ጎን ሆኜ አብርሃም ወደ ቤቱ እንዲመለስ ብዙ ነገር ሞክሬያለሁ። ይሄን ህሊናሽ አይክደውም። ለማንኛውም ማለት ነው አሁን እናንተ ቆዩ እሱ እንዲሆን አልፈልግም። አይደለም ኤፍሬም በጠብጣል አይደለም ዳኒ አንዴ ኤፍሬምም አንተም ትንሽ ጊዜ በቃ ሂዱና እኛ ራሳችን እናወራለን። እሺ በላይ በቃ የሆነ ነገር ብትረዳኝ ብዬ ስለማስብ ነው። ምክንያቱም ከኤፍሬም የበለጠ ትረዳኛለህ ብዬ አስባለሁ። ይሄንን ማውራበት መንገድ አብርሃም ሳይመጣ የት ነው የምንሄደው? አብርሃም ይመጣል። ከአብርሃም ጋር ልናወራ እነሱን ታላቅ እህት ያለች አይደለም ሄርሜላ አለች፣ ሩታ አለች፣ አብርሃም አለ። እኛ ራሳችን ሆነን እናወራለን። ሲመጣ እኮ ነው የሚመጣ ነገር ኤፍሬም እያዘዝኩ መሰለኝ እኮ ሲመጣ በቃ ይመጣል አለች አይደለም እንዴ? ይመጣል። እሺ በቃ ቆመን እዚሁም እንጠብቃለን። ስልክም እንደውልለታለን። ቡዜ ጋር ደውላለሁ። ይቅርታሽ አንድ ነገር ኤፍሬም እንዲወጣ ትፈልጋለህ አይደል? ኤፍሬምም ዳኒም ይሄዱ፣ ሁለቱም ይሄዱ። በቃ ከዛ በኋላ ዳኒ እናወራለን። ችግር የለውም በስልክ አሁን እዚህ ጋር ብኖር እኮ የአብርሃምን ምርጫ ነው። ይቅርታ አድርግልኝና ማለት ነው ከሱ ጋር በስልክ ምንም ማውራቱ ማስፈላጊ ነገር አይደለም። ገባ ማለት ምን አለ መሰለሽ ሩታዬ፣ ችግር የለውም እኔ ማለት አይደለም። ሩታ እኛ ትላልቅ ሰዎች ነን አይደለም? እንደ ልጅ ማውራት የለብንም። ሩታ እንደ ልጅ እንዳታወሪ። እሱ ምንም ቢሆን ምንም በእናንተ ህይወት ገብቶ ያብርሽን ጓደኛዬ ነው ስለ ጓደኛዬ ያገባኛል ብሎ ስለ ጤንነቱ እስካሁን ከኛ ጋር እየደከመ ያለ ልጅ ነው አይደለም? ስለዛ ቢያንስ እንኳን ይሄን ሪስፔክት አድርገሽ ሌላ ነገር መናገር አያስፈልግም። ተረዳሽኝ አይደል? ስለዚህ ችግር የለውም። ስልኩስ አንተም እሱ ከወጣ ይመጣል። ሂድ በቃ ችግር የለውም። ሂድ እንጂ ምን ትጠብቃለህ? እኔ አሁን እናንተን ሁለታችሁንም እነሱን ያስኬድኩበትም ምክንያት ስላለኝ ነው። አብረሽም ሲመጣ ሄርሜላ በደንብ ስሙ። እናንተ ብትችሉ ብትስማሙ መልካም ነው። ተረዳችሁኝ አይደለም? ሄርሜላ አብርሃም ደና አይደለም፣ ሩታ አብርሃም ደና ነው እያላችሁ ነው አይደለም? ስለዛ መጀመሪያ ሁለታችሁ ተግባብታችሁ ብታወሩ በአንደኛ ደረጃ ደስ ይለኛል። በሁለተኛ ደረጃ ደግሞ አሁን እናንተ ማሰብ ያለባችሁ ስለ ራሳችሁ ስሜት አይደለም። ተረዳችሁኝ አይደለም? ሩታይ አንቺም ባሌ ለምን ተነካ፣ ባሌ ለምን ተወሰደ፣ ለምን እንደዚህ ሆነ፣ ሄርሜላ ምጩኝ ለምን እንደዚህ አይነት ነገር እረፉ። ገብቶሻል አይደለም? አሁን እናንተ ስለ ልጁ ጤንነት ትኩረት አድርጋችሁ ስለ ልጁ ጤንነት በደንብ አስቡ። ከዛ ባለፈ ደግሞ አሁን አብረሽ ሲመጣ ጭቅጭቅ አልፈልግም። ይሄ የልጅ ጨዋታ ኤፍሬምንም ዳኒንም ያስወጣውበት ምክንያት ክርክር ስለሚበዛ ነው። በፍጹም በአብርሃም ፊት እንድትከራከሩ አልፈልግም። ሄርሜላ አሁን አብርሃም ይመጣል ካልሽ ቡዜ ጋር ነው ካልሽ ደውይለት፣ እኔም እደውልላቸዋለሁ። አሁን እንዲመጡ በስነ ስርዓት ቆመን እንድናወራ ፈልጋለሁ። ተረዳሽኝ አይደለም ሄርሜላ? እና ደግሞ ሁለታችሁ ክርክር አሁንም አብርሽም መጥቶ ክርክር መሆን የለበትም። በሰላም ተነጋግረን ልጁ ምርጫ በቃ ከማንም ጋር መሆን እፈልጋለሁ ካለ መብቱ ነው። ገብቶኛል ዴቭ። እኔ እድል አልተሰጠኝም እንጂ ዋና ሀሳቤ በመጀመሪያ ደረጃ
ቀደም ብዬ ወደ አንተም ስለደወልክልኝ ነው ቀደም ብዬ እዚህ ጋር የተገኘሁት። እነሱ በጣም እንብሩ ስላሉ ነው እንጂ ዴቭ እኔም እኮ ተበድያለሁ። እኔም እኮ ከሱ ጋር ህይወት ጀምሬያለሁ አይደል እንዴ? ይሄን ነገር ደግሞ እሷ አምና መቀበል ከከበዳት ምንም ማድረግ አይቻልም። ገባ አይደለ? ከኔ ጋር አዲስ ህይወት ጀምሯል ይሄ ልጅ። እንደ አንድ ሰው በደብ አድርጎ ነው የሚመለከተኝ። ገና ለገና በመሀል እነሱ ላይ ልጅ ስላለ ይሄን ያህል እንደዚህ ራሷን እንደይሹ አድርጋ ማሰብ የለባትም። ከዛ ባለፈ ደግሞ አብርሃም ደህና ነው እያልኳቸው ነው። ሶስት ለድነቱ እያስጨነቃቸው ከሆነ ደህና ነው እያልኩኝ ነው እንጂ እኔ አብርሃም ሳምንትና ኦሬዲ 15 ቀን ዲሞላው እነሱ ጋር ሲሆን ምንም የፈጠርኩት ነገር የለም። እንደነሱም ቡርቡር አላልኩም። የአብርሃምን ጤናና የአብርሃም ደህና መሆኑን ነው ያረጋገጥኩኝ ለማረጋገጥ እየሞከርኩ የነበረው። ስለዚህ አሁንም እኔ ለቡዜ ነግሬያታለሁ፣ እየመጡ ነው። አንተ ባትለኝም ያው አብርሽን ይዘው እየመጣች ነው። ስለዚህ አሁንም ተረጋግታ የምታናገረው ከሆነ ታናግረው። ከዛ ባለፈ ግን ዛሬ ወደዚህ ሳመጣው አብርሃምን እዚህ እንዲቆይ ወይም ደግሞ ወደ መጀመሪያ ቦታ ተመልሶ እንደገና ቤት ድጋሚ እንዲተክዝ ሳይሆን አግኝተውት ልዑልንም ማግኘት ካለበት ልዑልን አግኝቶ ማግኘት የፈለገውን ሰው አግኝቶ ተመልሼ ይዤው እንዴት ነው ገባህ አይደል ዴቭ? ይሄን ነገር ማረከለ አንደኛ ነገር ልልሽ ምንም ማድረግ ስላልቻልሽ ነው እንጂ እሱማ እኮ ቤት ድረስ እንደ ዘው ብለሽ እየመጣሽ ያለ ሰዓት ስንት ነገር ለማድረግ የሞከርሽ ሰው ነሽ። ምንም ማድረግ አልቻልኩም ምናምን አቅሙ ስለሌለሽ ነው እንጂ ማድረግ ብትችይማ ለማድረግ አንድ ሁለት ያላችሁ ሴት ነሽ። ገባሽ አይደለ? አይደለም በዚህ ጊዜ ያኔም ስንት ነገር ለማድረግ ስትሞክሪ የኖርሽ ሰው ነሽ። እዚህ ጋር ራስሽን እንደ ጻድቅና እንደ ንጹህ ሰው ለማስቆጠር አትሞክሪ። ሲቀጥል ደግሞ ደህና ነው ብለሻል አይደለ? እናያለን እንግዲህ የሚሆነው ነገር ሁሉንም ነገር ያው መጣሽ